ተናስልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 8 ቀን 2017 ዓ.ም ዜናዎችን ከማቅረባችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃና የአብይ ጉብኝት ይዞት የመጣው ምላሽ፣ የህወሓት ድርጊት፣ የወሎው ጥቃት፣ ኦሮሚያና እገታው፣ ጦሩ መከበብ፣ የታዋቂዋ ከአሜሪካ መባረር፣ የተባረሩት ዲፕሎማቶችና ሩዋንዳ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እነሆ። ሊዘርፍ የመጣው ያገዛዙ ስልጣን አስጠባቂ ጦር ያልጠበቀውን ሽንፈት ተከናነበ። አብይ አህመድ ባህር ዳር ብቅ ማለቱ አገር ጥሎ ከፈረጠጠው የሶሪያ አምባገነን ፕሬዝዳንት የመጨረሻ ድርጊት ጋር ተመሳሳይ መሆኑን ቃል አቀባዩ ገለጸ። የአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ሊዘርፍ በመጣው የጠላት ሰራዊት ላይ ዛሬ መጋቢት 8 ቀን 2017 ዓ.ም የሰነዘረውን ድንገተኛ ጥቃት ተከትሎ በጠላት ላይ ከፍተኛ ጉዳት ማድረሱን አስታወቀ። የአማራ ፋኖ በጎጃም ዋና ቃል አቀባይ የአብይ አህመድ ዛሬ ባህር ዳርን ጉብኝት ተከትሎ በሰጠው አስተያየት ድርጊቱ አገር ጥሎ ከፈረጠጠው በሽር አልአሳድ ድርጊት ጋር ተመሳሳይ መሆኑን ገልጸዋል። የአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ 2 ሻምበል ነበልባሎች በሰሩት የተጠና ልዩ የደፈጣ ኦፕሬሽን ዛሬ መጋቢት 8 ቀን 2017 ማለዳ ላይ ከአዲስ ቅዳምና እንጂባራ ከተማ መካከል ከምትገኘው እንድሃ ቀበሌ ላይ በደፈጣ በጠላት ላይ የሰነዘሩትን ድንገተኛ ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ብርጌዱ አስታውቋል። ፋኖ ተሻገር አደመ 10 አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ባወጣው በዚሁ መረጃ ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር ከመሸገበት አድጓሚ ተራራ በሌሊት በመነሳት እንድሃ ቀበሌ ላይ ህገወጥ ኬላ በማቆም የህዝብን ሀብት ንብረት ለመዝረፍ ገመድ ከዘረጋና የአካባቢው ማህበረሰባችንን ለመዝረፍ በተንቀሳቀሰው ይህ አብይ አህመድ ወራሪ ሰራዊት ላይ በተደረገው በዚህ የተጠና የደፈጣ ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን ገልጿል። ዛሬ መጋቢት 8 ቀን 2017 ከረፋዱ 3 ሰዓት ተኩል እስከ 4 ሰዓት ድረስ በፋኖ አየነው አምሳሉና ፋኖ ጌታዬ ወርቅነህ እየተመሩ የገቡት የአማራ ፋኖ በጎጃም አገው ምድር 3ኛው ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ያለቃ 2 ሻምበል 1 ነበልባሎች በሰሩት የተጠና ልዩ ደፈጣ ኦፕሬሽን 8 የጠላት ኃይል ሲደመሰስ አብዛኛው ቁስለኛ መሆኑን የብርጌዱ ቃል አቀባይ በዚሁ መረጃ አስታውቋል። በተወሰደበት ድንገተኛ የደፈጣ ጥቃት ግራ የተጋባው የአብይ አገዛዝ ስልጣን አስጠባቂ ጦር የሚገብረውን ገብሮ ቁስለኛውን እየጎተተ ከረፋዱ 4 ሰዓት አካባቢ ወደ መጣበት ፈርጧል ሲል አስታውቋል። ይህ በእንዲህ እንዳለ አብይ አህመድ ዛሬ ወደ ባህር ዳር ብቅ ያለው በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሰሞኑን በተቆጣጠረው ሀገራዊ ምክክር ኮሚሽን ክልሉ የተናጠለ የተኩስ አቁም እንዲያውጅና በክልሉ አሉ የተባሉ የፖለቲካ እስረኞች እንዲፈታ የሰጠውን ትዕዛዝ ተከትሎ ውጤት ባለማምጣቱ ይህንኑ መሰረት ማድረግ ከተለያዩ ካላቸው ወገኖች ጋር 1 ሰዓት ላልሞላ ጊዜ ውስጥ በባህር ዳር ቆይታው ትዕዛዝ ሰጥቶና አስፈራርቶ ጦርነቱ እንዲቆም የሚችለውን ሁሉ እንደሚያደርግ ዝቶ መሄዱ የተገለጸ ሲሆን አብይን ወደ ባህር ዳር መምጣት ተከትሎ ያገዛዙ የብልጽግና ማህበራዊ ሚዲያ ፈቀላጤዎች እንደ ትልቅ ድል የቆጠሩት ቢሆንም የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጸሐው የአብይን የባህር ዳር ጉዞ የሶሪያው አምባገነን በሽር አልአሳድ ቤተመንግስቱን ጥሎ ከመፈርጠጡ በፊት ካደረገው ድርጊት ጋር አመሳስሎታል። እኛ ትግል የሚለካው በአራት ዋና ዋና መመዘኛዎች ነው ያለው ዋና ቃል አቀባዩ ነፍጥ ያነሳንበት የትግል ዓላማዎችና እድገት፣ የተዋጊ ኃይላችንና የጦር መሪዎቻችን ብዛትና አይነት መጨመር፣ የህዝባችን የግንዛቤ እድገትና ተሳትፎ እንደ ሀገር የሌላው ዓለም ማህበረሰብ ጭምር ተቀባይነትና ቀጣይነት መዳረሻ ግባችን ወደ ግባችን እየተጠጋን ነው ወይ የሚሉት ናቸው በማለት ከዚህ ውጭ አብይ ድሮን ሰራ፣ ታንክ ፋብሪካ ከፈተ፣ ባህር ዳር ገባ፣ ኤሚሬትስ ተዝናና የሚሉ የማስመሰል ፖለቲካ ተጠቂዎችና መሰረት አልባ የግራቀኝ ደጋፊዎች ጩኸት አያስቆመንም ሲል ተናግረዋል። የአብይን ጉዞ አማጽያን ከተማውን ከመቆጣጠራቸው በፊት አገሩን ጥሎ የፈረጠጠው በሽር አልአሳድ ያደርጋቸው ከነበሩት ድርጊቶች ጋር ያመሳሰለው የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጸሐው የሶሪያ አማጽያን መሪ አልጎላኒ ደማስቆን ከመቆጣጠሩ ከ20 ቀን በፊት አገር ጥሎ የፈረጠጠው በሽር አልአሳድ በሶሪያ ምዕራባዊ ክፍል ሜዲትራኒያን ባህር ዳርቻ 200,000 እግረኛ፣ 40,000 ኮማንዶ፣ 120 ታንክ፣ የጦር ጀትና ሄሊኮፕተር ሰብስቦ ማንም እኔን ማሸነፍ አይችልም በሚል ይፎክር እንደነበረ አስታውሷል። ጦር የምቧይ ካብነው ሲናድ አይቆምም። በተለይ አከርካሪውን ለተመታው የአብይ አህመድን ጦር ለማፍረስ ብዙ ጥረት አይጠይቅም። ውድ የአማራ ልጆች በጽናት ቁሙ፣ ጠላቶቻችሁን ማጥቃታችሁን ቀጥሉበት በማለት አዲሱ ትውልድ የጀመረውን ቅዱስ መንገድ ነው፣ አዲስ አስተሳሰብ ሁሉንም በቁም ይማርካል በማለት ትግሉ ተጠናክሮ እንደሚቀጥል አስታውቋል። ዘግይቶ ባወጣው መረጃ አብይ አህመድ ዛሬ ባህር ዳር ላይ የተገኘ ቢሆንም ማምሻውን ፋኖ ድንገተኛ ጥቃት መፈጸሙን ጠቅሶ ዝርዝር መረጃ ከመስጠት ተቆጥበዋል።
የትግራይ ክልል ፖለቲካን የሚዘውረው ህዝባዊ ወያነ ሓርነት ትግራይ ህወሓት የወታደራዊ ክንፉም ዜጎችን በፖለቲካ አመለካከታቸው ቶርቸር ያደረገም ይገኛልም ሲል ሳልሳይ ወያኔ ትግራይ ፓርቲ አወገዘ። ሳልሳይ ወያኔ ትግራይ ዛሬ ባወጣው መግለጫ ቀደም ሲል ከተካሄደው ከዘር ማጥፋትም ያለው የጦርነት ያላገገመው የትግራይ ክልል ህዝብ ዛሬ ላይ በህወሓትና በወታደራዊ ክንፉ የተለያዩ የሰብአዊ መብትም ጥሰቶችም ይፈጸሙበታል። የፖለቲካ አመለካከታቸው ለህወሓት የማይመቹ የተባሉ ዜጎች ህግ በማስከበር ሽፋን ይገደላሉ፣ ቶርቸር ይደረጋሉ ብሏል። ማንም ሰው ከህግ በላይ መሆን አይችልም፣ ህግንም መሸራረፍም አይሞከርም ያለው ሳልሳይ ወያነ ትግራይ ህወሓት ግን ጭካናይ ባለው የተቃውሞ ድምጻቸውን ዝም ጭጭ የማድረግ እርምጃውን ተያይዞታልም ሲል ወቅሷል። ሰሞኑን በመሆንና በአዲጎደም አካባቢዎች በሰላማዊ ዜጎች ላይ ግድያ፣ የአካል ጉዳት በህወሓት ታጣቂዎች መፈጸሙን በመረጃና በማስረጃ የተረጋገጠ መሆኑን የገለጸው ሳልሳይ ወያነ ትግራይ የአሸባሪነት ተግባር ብሎ የጠራውን ድርጊቱን በጽኑም አውግዞታል። በትግራይ ክልል ውስጥ ካለፈው 2 ወራት ጀምሮ የማርሻል ህግም ተግባራዊ እየሆነ መምጣቱን የገለጸው የተቃዋሚው ሳልሳይ ትግራይ ፓርቲ የህወሓት አመራሮች በአስቸኳይ ከዚህ ተግባራቸው እንዲመለሱም በህዝቡ ላይም የጣሉትን ህገወጥ የማርሻል ህግን እንዲያነሱም ጠይቆ ዓለም አቀፉ ማህበረሰብ በተለይ የሰብአዊ መብትም ተሟጋቾች በትግራይ ክልል ውስጥ እየተካሄደ ነው ያለውን የሰብአዊ መብትም ጥሰትን በገለልተኛነትም እንዲያጠኑትና እንዲመረምሩም ሳልሳይ ወያኔም ትግራይም ጥሪ አቅርበዋል። በተያያዘ ዜና በትግራይ ክልል ተቋርጦ የነበረው የቀድሞው የህወሓት ታጣቂዎችን ወደ ሰላማዊ ህይወት የመመለስ ስራም ዳግም ለማስቀጠል መግባባትም ከፌደራል መንግስቱ ጋር መደረሱን የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት የትግራይ ኃይሎች ዋና አዛዡ ሌተና ጀነራል ታደሰ ወረደ አስታውቀዋል። እንደ ሌተና ጀነራል ታደሰም ገለጻ ፕሮግራሙ የተቋረጠው በትጥቅ መጠን አለመግባባትም ስለነበረ ነው ብለዋል። የአማራ ፋኖ በወሎ እያደረገ ያለው ወታደራዊ እርምጃ ተጠናክሮ ቀጥሏል። 2 ከተሞችን መቆጣጠሩ ታወቀ። የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ 2 ከተሞችን መቆጣጠሩ ታውቋል። ባለፉት 4 ሰዓት ውስጥ በመጀመሪያ ወደ ኮሬብ ከተማ ገብቶ ብርጌዱ በሰራው ልዩ ኦፕሬሽን በጠላት ላይ ከፍተኛ ጉዳት ያደረሰ ሲሆን አንድ የታወቀ ሽፍታም ለብልጽግና ወግኖ ሀገር ሲያሰቃይ ስለነበር አፍነው ትጥቁን ማስፈታታቸውን የፋኖ አባላቱ የታቀደውን ኦፕሬሽን ካሳኩ በኋላ ከተማዋን ለቀው መውጣታቸው ታውቋል። ከኮሬብ መልስ ወደ ደብረ ዘይት ከተማ ተጉዘው ጠላትን በተቀናጀ ጥቃት ከበታተኑ በኋላ ደብረ ዘይት ከተማን መቆጣጠራቸውን ዛሬ መጋቢት 8 ቀን 2017 ከአማራ ፋኖ በወሎ ቤተ አማራ የተገኘው መረጃ ያስገልጻል። የአማራ ሳይንት መቅደላ ክፍለ ጦር ዘመቻ መምሪያ ኃላፊ እንዲሁም የሼህ ሁሴን ጅብሪል ብርጌድ አዛዥ በሆነው ሻለቃ በለጠ ምትክ የተመራው ይህ ልዩ ኦፕሬሽን በደብረ ዘይት ከተማ ያለውን ጠላት ካምፕን በማውደም በዚህም የጠላት ሎጂስቲክ ግብዓቶች እንዲወድሙ መደረጋቸው ታውቋል። የሼህ ሁሴን ጅብሪል ብርጌድ ፋኖች የጠላትን ካምፕ ማቃጠል ተጨማሪ ጠላት ከኮሬብ አቅጣጫ ወደ ደብረ ዘይት ከተማ ሲመጣ ድርስም የተባለ ስፍራ ላይ ደፈጣ በመያዝ 5 የጠላት ኃይል በማቁሰል እንዲሁም በመደምሰስ ድል መቀዳጀታቸውን የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ቃል አቀባይ ፋኖ ቃላ በወርቅዬ አስታውቋል። ይህ በእንዲህ እንዳለ በምዕራብ ወሎ መካነ ሰናብ ህዝቡን በሃይማኖት ሳቢያ እርስ በርስ ማጋጨት ያቃተው አገዛዝ የእምነት ልዩነት ማድረግ ወጣቶችን እያፈሰ ነው። ድርጊቱን ተከትሎ ህዝቡ ቅሬታውን እየገለጸ መሆኑ ታውቋል። በአማራ ህዝብ ላይ ጦርነት የከፈተ አብይ አገዛዝ ስልጣን አስጠባቂ ጦር እየደረሰበት ያለውን ሽንፈት ተከትሎ በምዕራብ ወሎ መካነ ሰላም ከተማ በተደጋጋሚ ሃይማኖት ተኮር ግጭት እንዲነሳ ጥረት ሲያደርግ የነበረ ቢሆንም አልፎ አልፎ የነበሩ ችግሮችም በአገር ሽማግሌዎችና ሃይማኖት አባቶች ጥረት መክሸፉን ተከትሎ አዲስ መመሪያ የሰጣቸው ያገዛዙ ካድሬዎች የኦርቶዶክስ እምነት ተከታይ የሆኑ ወጣቶችን ብቻ ለይተው ማሰራቸውን ተከትሎ በአካባቢው ውጥረት መንገሱ ታውቋል። ድርጊቱ ያገዛዙ ሆን ተብሎ የሚወሰድ እርምጃና በህዝቡ መካከል እርስ በርስ መቃቃር ለመፍጠር የታሰበ መሆኑን የተረዱ የሁለቱም የእስልምናና የክርስትና እምነት የሃይማኖት አባቶች ያገዛዙ ካድሬዎች ከድርጊታቸው እንዲቆጠቡ ምንም ውስጥ የሌሉበትን ወጣቶች አፍሰው ከማሰር እንዲለቋቸው እስከ መጠየቅ መድረሳቸው ታውቋል። በቅርቡ የደቡብ ወሎ ዞን ደህንነት ኃላፊ የሚባለውና ከዚህ ቀደም በአካባቢው ሃይማኖት ግጭት እንዲነሳ ምክንያት የሆነው አብዱ ይምር የቅርብ ዘመድ የሆነ ግለሰብ በመካነ ሰላም ተሹሞ ከመጣ ወዲህ ተመሳሳይ ግጭቶችን ለመፍጠር ሲሰራ እንደነበርና የአሁኑም እርምጃ የዚሁ አካል በመሆኑ ህዝቡ ጥንቃቄ ሊወስድ እንደሚገባ ጥሪ ቀርበዋል። በሌላ በኩል በኦሮሞ ልዩ ዞን ውስጥና በኦሮሚያ ክልል በኦነግ ሸኔ ስም ሲንቀሳቀሱ የነበሩ ግለሰቦች ከአገዛዙ ስልጣን አስጠባቂ ጦር ጋር በመከላከያ ስም በአካባቢው መሰማራታቸውን የሚጠቅሱ መረጃዎችን መውጣት ጀምረዋል። በአካባቢው ማህበረሰብ የሚከበሩ በመልካም ተግባራቸው የሚጠቀሱና ለየትኛውም እምነት ተቃውሞ የሌላቸው በኦርቶዶክስ ቤተክርስቲያን ውስጥ ሰፊ ተሳትፎ ያላቸው ወጣቶች
ወጣቶች እየተለዩ መታሰራቸው ህዝቡ ድርጊቱን በማውገዝ ቅሬታውን እየገለጸ መሆኑ ታውቋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት ተከትሎ ከዚህ ቀደም በላሊበላ ጭምር የተፈጸመውን ጭፍጨፋ ወደ ጎን በማድረግ ፋኖን ተጠያቂ ለማድረግ የሞከረው ብርጋዴር ጀነራል ዘውዱ ሰጣርጌ አዲስ አበባ ኮሪያ ሆስፒታል ሕክምና እየተከታተለ ቢሆንም ሰሞኑን በደሴ ዙሪያ የተጠናከረ የመጣውን የፋኖ ወታደራዊ እንቅስቃሴ ተከትሎ በአካባቢው ላሉ ወታደራዊ አዛዦች ውጭ ሀገር ለሕክምና ሄጅ ያለው ጉዳዩን ተከታተሉ ብሎ በስፋት ካድሬዎችን ማውራታቸው ታውቋል። ሀገር ወጥቼ ያለው ብርጋዴር ጀነራል ዘውዱ ሰጣርጌ በኮሪያ ሆስፒታል እየታከመ ሲሆን የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት በግንባር ቀደምትነት በመደገፍ በህዝባቸው ላይ በጠላትነት ተነስተዋል ተብለው በባንዳነት ከሚጠቀሱ ጀነራሎች አንዱ ሲሆን የፋኖ ጥቃት እየተጠናከረ መምጣትን ተከትሎ በአገዛዙ በኩል ተደጋጋሚ ጫናና ወቀሳ ሲቀርብበት እንደነበር ታውቋል። ፋኖ ሰሞኑን ደሴ ዙሪያ እያደረጋቸው ያሉ ወታደራዊ እርምጃዎች መጠናከራቸውን ተከትሎ የአገዛዙ ካድሬዎች ሳይቀር አንዳንዶቹ ወደ አዲስ አበባ መፈርጠጣቸውን ከአካባቢ ወጣው መረጃ ሲገልጽ፣ በደሴም ተመሳሳይ ህዝቡን በሃይማኖት ሳቢያ እርስ በርስ ለማፋጠጥ ካድሬዎች ተልዕኮ ተሰጥቷቸው እየተንቀሳቀሱ ቢሆንም ያሰቡትን ማሳካት አለመቻላቸው ታውቋል። ዋርካው ምሬ ወዳጆ የሚመራ አማራ ፋኖ በወሎ ቤት አማራ የተወሰኑ ክፍለ ጦሮች በተናበበና በተቀናጀ መንገድ ደሴ ዙሪያ እያደረጉት ያለው ወታደራዊ እርምጃ መጠናከሩን ጠቅሰን መዘገባችን አይዘነጋም። ያለመከሰስ መብታቸው የተነሳው የቤንሻንጉል ጉሙዝ ክልል ምክር ቤት አባሉ ለመጀመሪያ ጊዜ ፍርድ ቤትም ዛሬ ቀረቡ። የቤንሻንጉል ጉሙዝ ክልል ምክር ቤትም ቅዳሜ ዕለት ባካሄደው እና እኛ በዘገብነው አስቸኳይ ጉባኤም ያለመከሰስ መብታቸው የተነሳው የምክር ቤቱ አባል አቶ ዮሐንስም ተሰማ ከአንድ ሳምንት እስራት በኋላ ለመጀመሪያ ጊዜ ዛሬ ፍርድ ቤትም ቀርበዋል። የተቃዋሚው ቦሮ ዲሞክራሲ ፓርቲ ቦዴፓ አመራር አቶ ዮሐንስ በምክር ቤቱ አባልነታቸው ያገኙት ያለመከሰስ መብታቸው ሳይነሳ በቁጥጥር ስር የዋሉትም ካለፈው የካቲት 30 ዓመተ ምህረትም ጀምሮ መሆኑን የተዘገበም ሲሆን አቶ ዮሐንስ በቁጥጥር ስር የዋላቸው የጸጥታ ኃይሎች ቦዴፓን ከወከሉ ሁለትም የምክር ቤት አባላት ጋር በመሆናቸው የተሻሻለውን የክልል ህገ መንግስትና የተወካዮችን ብዛትም ያሻሻሉት አዋጆች ተፈጻሚ እንዳይሆን ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ካቀረቡ ከ5 ቀናት በኋላ መሆኑ ይታወሳል። የምክር ቤቱ አባል ከታሰሩ በኋላ ቃላቸውን እንዲሰጡ በመርማሪ ፖሊሶች ቢጠየቁም ያለመከሰስ መብታቸው ሳይነሳ ይህንን እንደማያደርጉም ሲገልጹ መቆየታቸው የሚዘነጋም አይደለም። የቤንሻንጉል ጉሙዝ ክልል ፍትህ ቢሮም ለክልሉ ምክር ቤት ባቀረበው ጥያቄ መሰረት ከትናንት በስቲያም ቅዳሜ መጋቢት 6 2017 የአቶ ዮሐንስም ያለመከሰስ መብትን አንስቷል። የምክር ቤቱ ያለመከሰስ መብት ክልክላቸው እንዲነሳም የተጠየቀው አቶ ዮሐንስ አቤቱታ ያቀረቡባቸው የአዋጅ ማሻሻያዎች ከጸደቁበት የምክር ቤቱን ጉባኤ በኋላ በተፈጸሙ ድርጊቶች በመጠርጠራቸው እንደሆነ የተገለጸም ሲሆን የድርጊታቸው ህዝብን ለብጥብጥ የሚያነሳሳም እንደሆነ የቢሮ ኃላፊው እንደተናገሩ ምክር ቤቱም በማህበራዊ ገጹ ላይ አስፍሯል። አቶ ዮሐንስ ብሔርን ከብሔር ለማጋጨትና ለመነጠል የማነሳሳት በመስራትና ሐሰተኛ መረጃዎችን በማሰራጨት እንደተጠረጠሩም የተገለጸ ሲሆን መንግስትን በኃይል ለማናድ ከሚጥሩ አካላት ጋርም ግንኙነት አላቸው ሲልም መረጃው ከሷቸዋል። የምክር ቤቱ አባል ዛሬ ረፋድ ላይ ፍርድ ቤትም ሲቀርቡ መርማሪ ፖሊስ በእነዚህ ድርጊቶችም እንደተጠረጠራቸው ማስረዳቱን በችሎቱ ውለው የተገኙ የፓርቲው ምንጮች ለመገናኛ ብዙሃን ተናግረዋል። መርማሪው ፖሊስም በአቶ ዮሐንስም ስልክ ላይ የፎረንሲክ ምርመራ ለማካሄድና የተለያዩ ማስረጃዎችን ማደራጀት የ14 ቀናት ምርመራ ጊዜ እንዲፈቀድለት ለችሎቱ ጥያቄ ማቅረቡ የተገለጸ ሲሆን ከመርማሪ ፖሊስ በኋላ የመናገር እድል ያገኙት አቶ ዮሐንስም በበኩላቸው አንድ ሰው ህገ መንግስት ለመናድን ተንቀሳቀሰ የሚባለው ኃይል ሲኖረው የተደራጀ የጦር ካምፕ ሲኖረውና ይህም በመረጃና በማስረጃ ሲረጋገጥ እንደሆነም ለፍርድ ቤቱ ተናግረዋል። የኛም ድርጅትም እንደ ግለሰብም ይህንን አናሟላም የዚህም ተሳታፊ አይደለንም ያሉትም ተጠርጣሪው አቶ ዮሐንስ የህገ መንግስትን ለመናድ ያደረኩት ነገር የለም ሲሉም ራሳቸው መከላከላቸውም ተገልጿል። የግራ ቀኙን ክርክር ያዳመጠው የአሶሳ ዞን የመጀመሪያው ደረጃ ፍርድ ቤትም መርማሪ ፖሊስም የጠየቀውን የ14 ቀናት የምርመራ ጊዜ በመፍቀድ ለመጪው መጋቢት 22 2017 እንዲቀርቡ ማስተላለፉም ታውቋል። አገዛዙ በሰሜን ወሎ ወልዲያ ከተማ ዙሪያ በመድፍ የሰነዘረውን ጥቃት ተከትሎ ሰላማዊ ሰዎች መጎዳታቸው ታውቋል። በሸዋም የፋኖን እንቅስቃሴ መቋቋም ያቃተው አገዛዝ ቤተሰቦቻቸውን ማፈን መጀመሩ ታውቋል። የአማራ ፋኖ በወሎ ዛሬ መጋቢት 8 ቀን 2017 እንዳስታወቀው ትላንት መጋቢት 7 ቀን 2017 ዓ.ም ከንጋት ጀምሮ በአካባቢው የፋኖን ጥቃት መቋቋም ያቃተው የአብይ አገዛዝ ስልጣን አስጠባቂ ጦር በሰላማዊ ሰዎች ላይ ያነጣጠረ የመድፍ ጥቃት መሰንዘሩ ታውቋል። ከወልዲያ ከተማ በቅርብ ርቀት
መቻሬ እስከ ስሪንቃና መርጦ ከባድ ሰብአዊና ቁሳዊ በአጠቃላይ ወታደራዊ ፖለቲካዊ ኪሳራ የደረሰበት አገዛዙ ንጹሐንን ኢላማ ያደረገ ጭፍጨፋ እየፈጸመ እንደሚገኝ አስታውቋል። ትላንት መጋቢት 7 ቀን 2017 ንጋት ጀምሮ ከወልዲያ አላሙዲን ስታዲየምና ማር ማቀነባበሪያ በተጠመደ 3 መድፍ እንዲሁም ህዝቡን ለመጨፍጨፍ አመቺ የሆነ ቦታ ላይ በተጠመዱ የተለያዩ ሞርተሮች በርካታ ሰላማዊ ሰዎችን ጨፍጭፏል። በርካታ ቤትና ንብረት አቃጥሏል። መርጦና እዜት ዙሪያ በርካታ ደን እየተቃጠለ እንደሚገኝ አስታውቆ መርጦ ሚካኤል ቤተክርስቲያንም እሳቱ ሊደርስና ሊያቃጥለው እንደሚችል ነዋሪዎቹ እሳቱን ማጥፋት ተከልክለው ባሉበት ድምጻቸውን እያሰሙ እንደሚገኙ አስታውቋል። የሁሉ ጭፍጨፋና ግፍ እየተፈጸመ ያለው የፋኖ ሰራዊት አካባቢው ላይ በሌለበት ሁኔታ መሆኑን ጭፍጨፋውን ንጹሐንን ኢላማ ያደረገ ለመሆኑ ማረጋገጫ ነው ያለው አማራ ፋኖ በወሎ አንድ አካባቢ ላይ ባሉ 7 ንጹሐን ላይ በተፈጸመ የቦምብ ጥቃት 4 ተሰውተው 3 መቁሰላቸውን ተጠቅሷል። ከጭፍጨፋው የተረፈው ህዝብም መርጦ ከተማና አካባቢውን ለቆ እየተሰደደ ሲሆን ከከባድ መሳሪያ ጭፍጨፋው በተጨማሪ ዙፋን ጠባቂ ሰራዊቱ ቤት ለቤት እየዞረ ፋኖን ትደግፋላችሁ በሚል ሰበብ መኖሪያ ቤቶችን እያቃጠለ እንደሚገኝ በሰው ህይወትና በንብረት ላይ የደረሰው ጉዳት በቀጣይ ዝርዝር መረጃ እንደሚያወጣ የአማራ ፋኖ በወሎ አስታውቋል። ትላንት የአገዛዙ ስልጣን አስጠባቂ ጦር የምስራቅ እዝ አዛዥና ቀደም ሲል የጎጃም ኮማንድ ፖስት አዛዥ የነበረው የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ የተለያዩ የጦር አዛዦችን በመሰብሰብ በፕላዝማ ባደረገው ውይይት ህዝቡ ላይ ያነጣጠረ ጥቃት በመፈጸም የፋኖን እንቅስቃሴ ለማዳከምና የፋኖ ይዞታዎች ላይ ጥቃት ለመሰንዘር የፋኖ መሪዎችን ለመግደል እቅድ ማውጣታቸውን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ናደው ክፍለ ጦር ህዝብ ግንኙነት እንዳስታወቀው የፋኖን ጥቃት መቋቋም ያቃተው አገዛዝ የፋኖ ቤተሰቦችና ሰላማዊ ሰዎችን ማፈን መጀመሩ ታውቋል። በሸዋ መራቤቴ አውራጃ ፌጥራ ከተማ የአብይ አገዛዝ ስልጣን አስጠባቂ ጦር በተደጋጋሚ በአማራ ፋኖ በሸዋ ናደው ክፍለ ጦር የሚደርስባቸውን ጥቃት መቋቋም ሲያቅታቸው ለደረሰባቸው ፖለቲካዊ ኪሳራ የፋኖ ቤተሰቦች እንዲሁም ሌሎችን ሰላማዊ ሰዎች ህጻናትን ጭምር በፌጥራ ከተማ ከመጋቢት 4 ቀን 2017 ጀምሮ በማገት እስር ቤት ማጎራቸው ተገልጿል። ከታጋቾች መካከል የናደው ክፍለ ጦር ፖለቲካ ክንፍ ሰብሳቢ ሆነው አርበኛ ፋኖ ኢዮብ ለማ ባለቤት ወይዘሮ ሐመር ጠጋው በታፈነችበት መጋቢት 4 ቀን 2017 ፌጥራ ጤና ጣቢያ ላይ ህጻን ልጅ በሰላም የተገላገለች ሲሆን ራሷን ጭምር ያገዛዙ ስልጣን አስጠባቂ ጦር ያሰረ ሲሆን የናደው ክፍለ ጦር አደረጃጀት ዘርፍ ኃላፊ ሆነው አርበኛ አበባው ፍሳ እናት ወይዘሮ እንዳለልኝ ሲደልል የአርበኛ ፋኖ ዮሐንስ ገለታው አባት አቶ ገለታው አበረ ወይዘሮ ባየ ውድ ሰው ወይዘሮ ትግስት ጌታው የ6 ወር ህጻን ልጅ ይዛ ወይዘሮ አልማዝ አባት የ2 ዓመት ልጅ እንደያዘች ወይዘሮ ብርቱካን ቡልቡል የ2 ዓመት ልጇን እንደያዘች በአገዛዙ ስልጣን አስጠባቂ ወታደሮች በባንዳ ካድሬዎችና ሚሊሻዎች መሪነት በአሁኑ ወቅት ታፍነው በስር ላይ እንደሚገኙ የአማራ ፋኖ በሸዋ ናደው ክፍለ ጦር ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። ይህ ስርዓት የአማራን ህዝብ እና የአማራ የሆነን ሁሉ በጠላትነት ፈርጆ በተለያዩ የጦር ወንጀሎች የውሸት ክስ ሲያቀርብ ተደጋጋሚ በሚያሳያቸው ድርጊቶች አሳይቶናል። ማንኛውም አማራ ነኝ የሚል ሁሉ ራሱን በማንኛውም የትግል መታገያ ራሱን እንዲከላከል ቤት ውስጥ ተቀምጦ ከርሽናና ከመሰቃየት ትግሉን እንዲቀላቀሉ እናሳስባለን በማለት የአማራ ፋኖ በሸዋ ናደው ክፍለ ጦር ጥሪ ማድረጉንም አስታውቋል። ከአዲስ አበባ ወደ ጎጃም ሲንቀሳቀስ የነበረ የህዝብ ማመላለሻ አሽከርካሪና ተሳፋሪዎች በኦነግ ሸኔ ስም በተንቀሳቀሱ ታጣቂዎች ታፍነው ተወሰዱ። ድርጊቱ በተደጋጋሚ በአካባቢው የሚፈጸመው በኦሮሚያ ክልል ባለስልጣናት ፈቃድና እቅድ መሆኑን የሚጠቅሱ መረጃዎች ሲቀርቡ የቆዩ ሲሆን ዛሬም ተመሳሳይ ድርጊት መፈጸሙ ታውቋል። በኦሮሚያ ክልል ከአዲስ አበባ ወደ ጎጃም መንገድ ከፍቼና ጎሃ ጽዮን መካከል ባለው የመንገድ ክፍል አሊደሮ ላይ ዛሬ መጋቢት 8 ቀን 2017 ዓ.ም ሙሉ ተሳፋሪዎችን የጫና አውቶቡስ ሹፌሩና ረዳቱን ጨምሮ በኦነግ ሸኔ ስም በአካባቢው አድፍጠው በቆዩ ታጣቂዎች አማካኝነት እንዲቆሙ ተደርገው ታፍነው መወሰዳቸው ታውቋል። ከዚህ ቀደም በተደጋጋሚ በዚህ ስፍራ ላይ ተመሳሳይ ድርጊት እየተፈጸመ የኦሮሚያ ክልል ልዩ ኃይሎች ድርጊቱ ከተፈጸመ በኋላ አካባቢው ላይ በመምጣት አፋኞቹ ዜጎችን እየደበደቡና እያሰቃዩ ወደ ቤተሰቦቻቸውና ዘመዶቻቸው እንዲደውሉ በማድረግ በተደጋጋሚ ገንዘብ በባንክ አማካኝነት የሚቀበሉ ሲሆን ይህን አካባቢውና የክልሉ ከፍተኛ ባለስልጣናት አቅደውና ሆን ብለው በፈለጉት ጊዜ የሚፈጽሙት ድርጊት ዛሬም እንደ አዲስ ማገርሸቱና አውቶቡሱ የተጫኑ ሙሉ መንገደኞችና ሾፌሩና ረዳቱ መታፈናቸው ታውቋል። ድርጊቱ ከተፈጸመ ከሰዓታት በኋላ የሾፌሮች አንደበት የማህበራዊ ገጽ በበኩሉ በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ ከፍቼ ጎሃ ጽዮን መካከል ባለው መንገድ አሊጎሮ ላይ ዛሬ መጋቢት 8 ቀን 2017 ተሳፋሪዎቹና ሾፌሩና ረዳቱ ታግተው የተወሰዱባቸውን አውቶቡስ ጭምር ይፋ በማድረግ በዚህ መስመር በተደጋጋሚ ሾፌሩ
ሾፌሮች ተሳፋሪዎች የሚገደሉ የሚታገቱበት ሂደት ቢኖርም ችግሩ የሚፈጠርበት ቦታ ለይቶ መጠበቅ አዳጋች ሆኖ መቆየቱና አጋችና አፋኞቹን አድኖ መያዝ ባለመቻሉ ችግሩን እንዳይቆም አድርጎታል በማለት ስጋቱን ገልጿል። ከዚህ ቀደም ከዚህ ስፍራ የታገቱ ሰላማዊ ነዋሪዎች ከአማራ ክልል ባህር ዳርና ጎንደር ዩኒቨርሲቲዎች ሲንቀሳቀሱ ታግተው አንዳንዶቹ ላይ ከፍተኛ አካላዊ ጥቃት ደርሶ ቤተሰቦቻቸው እንዳትናገሩ በሚል የተወሰኑት የተጠየቁትን ከፍለው መለቀቃቸው፣ አንዳንዶቹ መገደላቸውና በጉዳዩ ላይ የኦሮሚያ ክልል በጊዜው የታገቱት በሙሉ አስለቅቀናል የሚል ሐሰተኛ መግለጫ መስጠቱን ጠቅሰን መዘገባችን አይዘነጋም። ባህር ዳር ላይ አንድ ሰዓት አልሞላ ጊዜ ደርሶ የተመለሰው አብይ አህመድን ጉዳይ በማራገብ ያገዛዙ ማህበራዊ ሚዲያ ፈቀላጤዎች ፋኖን ለማጣጣል የሞከሩ ቢሆንም ስርዓቱ አገር ማስተዳደር እያቃተው መምጣቱ በተደጋጋሚ ከሚገለጽባቸው ጉዳዮች ዜጎች በነጻነት ከቦታ ቦታ የሚንቀሳቀሱበት ሂደት እየጠበበ መምጣትና ለአብይ አህመድ ሪፖርት የሚያደርግ በአቶ ሽመልስ አብዲሳ የሚመራ ኮሬን የገኛ የተባለ ህገወጥ ቡድን ዜጎችን በማፈን በማገት በመግደል በመሰወር ድርጊት ላይ ተሰማርቶ ሲንቀሳቀስ መቆየቱን ዓለም አቀፉ መገናኛ ብዙሃን ሮይተርስ ተጨባጭ መረጃዎቹን ጠቅሶ ከዚህ ቀደም የምርመራ ሪፖርት ይፋ ማድረጉ አይዘነጋም። የአሜሪካ አስተዳደር ከ7 አስርት ዓመታት በላይ በተለያዩ ቋንቋዎች ከግዛቱ ውጭ የሚያስተላልፈው የአሜሪካ ድምፅ ቪኦኤ፣ ራዲዮ ፍሪ ኢሮፕ፣ ራዲዮ ላይበሪቲ ከፌዴራል መንግስቱ የሚሰጣቸው ድጎማ ይቋረጥ መባሉ ለአሜሪካም ጠላቶችም ትልቅ ገጸ በረከት ነው የሚል ተቃውሞ አስነሳበት። በምስራቅ አውሮፓ፣ መካከለኛው አውሮፓ፣ በካኮስና በመካከለኛው ምስራቅ ለሚገኙ 23 አገራት በ27 ቋንቋዎች የሚተላለፈው ራዲዮ ፍሪ ኢሮፕ፣ ራዲዮ ላይበሪቲ ፕሬዚዳንት ዶናልድ ትራምፕ አስተዳደር ትዕዛዝም ፕሮግራሞቹ እንዲቋረጡ ወይም እንዲታጠፉ መደረጋቸው የጣቢያው ዋና ፕሬዚዳንት ስቴፈን ካፐስ በሰጡት አስተያየት ውሳኔው የአሜሪካ ጠላት ለሆኑት ለኢራኑ አያቶላ፣ ለቻይና ኮሙኒስት መሪዎችም፣ ለሩሲያና ለቤላሩስ ሚኒስክ ኦሊጋርኪዎች በነጻ የመስጠት ገጸ በረከት ነው። ይህ እርምጃ የአሜሪካ ጠላቶች እንዲያሸንፉ እንዲጠናከሩ፣ በተቃራኒው አሜሪካ እንድትሽመደመድ ማድረግ ነው በማለትም ተቃውሟቸውን አሰምተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አርብ ዕለት በፈረሙት ፕሬዚዳንታዊ ትዕዛዝ ኤክስኪዩቲቭ ኦርደር የ7 ፌዴራል ተቋም ሰራተኞች ቁጥር እንዲቀነስ ወይም እንዲታጠፍ የገለጹ ሲሆን አስፈላጊ አይደለም በማለትም ቅነሳ ከሚጣልባቸው ተቋማት መካከል የአሜሪካው መንግስትን አቋም የሚያንጸባርቀው ከአሜሪካ ምድር ውጪ በ48 ቋንቋዎች በቴሌቪዥን መስኮትና በራዲዮ ከ1942 ዓመተ ምህረት ጀምሮ የሚተላለፈው አንጋፋው ቪኦኤ ይገኝበታል። ከ1300 በላይ የሚጠጉ ሰራተኞች ያሉትም በአመት ወደ 267 ሚሊዮን የአሜሪካን ዶላር በጀት የሚበጀትለት ቪኦኤ አገልግሎቱ ይቀነሳል ወይም ይቋረጣል መባሉ መንግስታዊም ክህደት ነው ሲሉም ተቋማቸውን የሚያሰሙ በርካታዎች ናቸው። በዋሽንግተን ዲሲ የሚገኘው የቪኦኤ ዘጋቢዎች ከትላንት በስቲያም ዕለታዊ ፕሮግራማቸውን ለማከናወን በሚሯሯጡበት ወቅት በርካታም አባላቱም የቪኦኤ ሰራተኞችም ላልተወሰነ ጊዜ አስተዳደራዊ እረፍትም እንዲወስዱም ትዕዛዝ የሰጠው የአሜሪካ አስተዳደር ቪኦኤ ማለት የአብዮታዊ አሜሪካ የፕሮፓጋንዳ ድምጽ በመሆኑ የአሜሪካ ግብር ከፋይ ገንዘብ አይሰጠውም ሲሉ አቋሙን ገልጿል። የቪኦኤ ዳይሬክተር ማይክል አብራምኔትስ ቪኦኤ ከ83 ዓመት በኋላ ዝም እንዲል መደረጉ የአሜሪካ ጠላቶች ለጸረ አሜሪካ ዘመቻቸው በቢሊዮን ዶላር ለሐሰት ወሬም ሲያወጡ ቪኦኤ መዘጋቱ በእጅጉ ያሳዝናልም ብለዋል። ቪኦኤ በምስራቅ አፍሪካ ለሚገኙ አድማጮቹ በአማርኛ፣ በሶማሊኛ፣ በትግርኛ፣ በአፋን ኦሮሞ፣ በስዋሂሊ፣ በእንግሊዝኛ፣ በፈረንሳይኛ ቋንቋዎች እንደሚተላለፍም መረጃዎችም ይገልጻሉ። ቋሪትን ለመያዝ ከአዴት የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር 59ኛ ክፍለ ጦር የሚባለው በፋኖ የተሰነዘረበትን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገለጸ። የፋኖን ጥቃት መቋቋም ያቃታቸው የአገዛዙ ወታደሮች 2 ቤተ ክርስቲያን እንደ ምሽግ መጠቀማቸው ተገለጸ። የአማራ ፋኖ በጎጃም 5ኛ ክፍለ ጦር ስር የሚገኘው ነበልባሉ የገረመው ወንዳወክ ብርጌድ በገነት አባው አካባቢ ያለውን ራሱን መከላከያ ብሎ የሚጠራ ብልጽግና ስልጣን አስጠባቂ ሰራዊት ቋሪትን ለመያዝ ከአዴት የመጣው 59ኛ ክፍለ ጦር ብር አዳማ ላይ በፋኖ የተሰነዘረበትን ጥቃት ተከትሎ ከፍተኛ ሰብአዊ ኪሳራ ማስተናገዱን ገለጸ። በቅጽል ስማቸው የደጋው መብረቅ በመባል የሚታወቁት ሻለቃ አራቶች በብር አዳማ አካባቢ የሰፈረውን መዝባሪ ሰራዊት ሙትና ቁስለኛ በማድረግ እስከ ምሽት ድረስ ውጊያ እንደነበር ታውቋል። ራሱን መከላከያ ብሎ የሚጠራው ጨፍጫፊው የአብይ አገዛዝ ስልጣን አስጠባቂ ሰራዊት በዙ 23 እና በሞርታር ሽፋን ሰጭነት በቋሪት ቁርጥ ቀን ልጆች ሙሉ በሙሉ ከመደምሰስ መትረፉንም የነበልባሉ ገረመው ወንዳውክ ብርጌድ ህዝብ ግንኙነት አስታውቋል።
አስታውቋል። በገነት አቦ አካባቢ ያለው የብልጽግና መዝባሪ ሰራዊት ከፋኖ ጋር በነበረው በዚህ ውጊያ ሽንፈት የደረሰበት የጠላት ኃይል ከየካቲት 29 ቀን 2017 ዓ.ም ጀምሮ በሚያውድማት ከተማ ተሸሽጎ እንደሚገኝና ፍጻሜው በቅርቡ እንደሚቃረብ ብርጌዱ አስታውቋል። ይህ በእንዲህ እንዳለ ፋኖና የአብይ አገዛዝ ስልጣን አስጠባቂ ወታደሮች ተፋጠዋል። ያገዛዙ ጦር ቤተክርስቲያን እንደ ምሽግ በመጠቀም ከበባ ውስጥ ወድቋል። የአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር ስር የሚገኘው ዘንገና ብርጌድ ከቲሊሊ ከተማ የተነሳውን ራሱን መከላከያ ብሎ የሚጠራ የአብይ አገዛዝ ዙፋን አስጠባቂ ኃይል ላይ አሽፋ መገንጠያ አካባቢ ከሚገኙ ሁለት ቤተክርስቲያኖች ድርዋ ሚካኤልና ኤልያስ መባቻ በመግባት ቤተ እምነቱን እያረከሰ እንደ ምሽግ እየተጠቀማባቸው እንደሚገኝና በፋኖ ከበባ ውስጥ መሆኑን ብርጌዱ አስታውቋል። የቲሊሊ ዘንገና ብርጌድ ቃል አቀባይ ፋኖ አለበላወቀ ይፋ እንዳደረገው ቤተ እምነቶችን በማርከስና በማውደም በመዝረፍ ላይ የተሰማራው ይህ ኃይል የፋኖን ጥቃት በመሸሽ ለምሽግነት እየተጠቀመ ሲሆን ቄሶች ከቅዳሴ በማስተጓጎል ምዕመናንም አምላካቸው እንዳያመልኩ መከልከሉና ይህ ዘራፊ ኃይል አቅም እንዳለ ሁሉ ፋኖን አጠፋለሁ ብሎ ፎክሮ ወደ ክልሉ ከገባ በኋላ መዳረሻ ቢያጣ ጉልበቱ ቢከዳው የመጨረሻ መዳኛ አማራጭ አድርጎ የተጠቀመ የሚገኘው ትምህርት ቤቶችና ቤተ እምነቶችን ነው በማለት ቤተክርስቲያኖቹን ምሽግ ያደረገው የአብይ አገዛዝ ስልጣን አስጠባቂ ጦር በፋኖ ከበባ ውስጥ ሆኖ 3 ቀን ማለፉን ብርጌዱ አስታውቋል። ከ3 ቀናት በፊት ከቲሊሊ ከተማ ተነስቶ መከበቡን ሲያውቀው ሮጦ ሁለቱ ቤተክርስቲያን ከገባ በኋላ መውጣት ተስኖት ቤተ እምነቱን እንደ ምሽግነት በመጠቀም እያረከሰ ይገኛል ያለው ፋኖ አለበላወቀ የቲሊሊ ዘንገና ብርጌድ ቃል አቀባይ፣ በዚህ ረገድ የቲሊሊ ዘንገና ብርጌድ ፋኖ ቤተ እምነትን በልዩ ትኩረት ስለሚጠብቅ ባሉበት ቢከባቸውም ወደ ቤተክርስቲያን አፈሙዝ ማዞር አልተቻለም ሲል አስታውቋል። ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር እንደ መንግስት ኃይል እንደማይቆጠርና አፍራሽ መሆኑን እምነት ሊያረክስ፣ ተቋማትን ሊያወድ፣ ማንነትን ሊያጠፋ፣ ታሪክ ሊፍቅ የተነሳ መንግስታዊ ቁመና የሌለው ሰይጣናዊ ቡድን እንጂ ህግና ስርዓት ሊገነባ ህዝብን ሊያስተዳድር መብት ሊያስከብር ስላልሆነ ከሊቅ እስከ ደቂቅ በጋራ ልንታገለው ይገባል በማለት ብርጌዱ ጥሪ ማድረጉን ቃል አቀባዩ አስታውቋል። በትግራይ የታጠቀ ከ250 ሺህ በላይ ሰራዊት መኖሩን ጌታቸው ረዳ አረጋገጠ። ጌታቸው ረዳ ሰሞኑን እየሰጣቸው ያሉ ተከታታይ መግለጫዎች አስቀድሞ አገዛዙ እሱን ጨምሮ ሲዋሿቸው የነበሩ ጉዳዮችን ወደ ጎን ያደረጉና እውነተኛውን መረጃ መሰረት ያደረጉ በመሆኑ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በትግራይ ትጥቅ እያስፈታው ነው በሚል ሲሰጣቸው የነበሩ ምክንያቶች በጌታቸው ረዳ የዛሬ መግለጫና አስተያየት እየተጋለጡ መምጣታቸውም ተገልጿል። በትግራይ ከነደብረ ጽዮን ቡድን ጋር በስልጣን ግብ ላይ ያለው ጌታቸው ረዳ ምክትሉ ሌተናንት ጀነራል ታደሰ ወረደ ኃላፊነቱን እንዲረከብ ከተደረገ በኋላ በአሁኑ ወቅት ተንሳፎ በአዲስ አበባ የሚገኝ ሲሆን አገዛዙ ለፌዴራል መስሪያ ቤት በሚኒስትርነት ይሾመዋል ከሚሉ ጭምጭምታዎች ውጭ ትግራይ ላይ ያለው ቦታ ማጣቱን፣ ከትግራይ ሲወጣም አዲስ ኬላ ተመስርቶ በአውሮፕላን እንዳይመጣ ጫናዎች እንደነበሩና አውሮፕላን ከገባም በኋላም ለምን አለፈ የሚል ጥያቄዎች እንደነበሩ ከሰጣቸው አስተያየቶች ማረጋገጥ ተችሏል። በትግራይ ያለውን በጀት ይበላል ያለው ከ250 ሺህ በላይ የታጠቀ ሰራዊት ዛሬም ያለ ሲሆን በአማራ ህዝብ ላይ ህገወጥ ጦርነት የከፈተው አብይ አህመድ ልዩ ኃይሉን በማፍረስ አማራን ትጥቅ በማስፈታት ለመከፋፈልና ለማጥቃት የወሰዳቸው እርምጃዎችን ተከትሎ ለሚቀርብበት ወቀሳ በትግራይም ትጥቅ እያስፈታን ነው የሚል ምላሽ ሲሰጥ መቆየቱ አይዘነጋም። ጌታቸው ረዳ በተደጋጋሚ መሳሪያ ለማስረከብና ታጣቂዎችን ታድሶ ለመስጠት እየተንቀሳቀስን ነው በማለት የተለያዩ ድራማዎች ሲሰሩ የቆዩ ቢሆንም የሁለቱ ኃይሎች የስልጣን ሽኩቻን ተከትሎ በአሁኑ ወቅት እየሰጧቸው ያሉ መግለጫዎችና አስተያየቶች በትግራይ የነበረውን እውነተኛ ሁኔታ የሚያሳዩና አስቀድመው ሲሰሩ የነበሩ ድራማዎችን የሚያጋልጡ መሆናቸው ታውቋል። ይህ በእንዲህ እንዳለ ጌታቸው ረዳ ኃይል በትግራይ እየተሸነፈ መምጣቱን ምክንያት ማድረግ አብይ አህመድ ኤርትራን ለመውረር ያለውን እቅድ ሊያዘገይ ይችላል የሚሉ አስተያየቶች መቅረብ ጀምረዋል። የኤርትራ መንግስት ከሳውዲ አረቢያ መንግስት ጋር ሰሞኑን ያደረገውን ግንኙነት ተከትሎ ሳውዲ አረቢያ አሰብ ወደብን ልታስተዳድር የምትችልበት ስምምነት ሳይደረግ አይቀርም የሚሉ መረጃዎች የወጡ ሲሆን በተቃራኒው በዶክተር ደብረጽዮን ገብረ ሚካኤል የሚመራውና የህወሓት ታጣቂዎችን በቁጥጥሩ ስር ያደረገው የህወሓት ወታደራዊ አዛዦች የሚደግፉት ቡድን ከኤርትራ መንግስት ጋር ግንኙነት ያላቸው ጀነራሎችና የፖለቲካ አመራሮች አሉ ብሎ አዲስ አበባ ላይ ጋዜጣዊ መግለጫ የሰጠው ጌታቸው ረዳ አብይ አህመድ ኤርትራን ሮጦ ለመውረር አሰብን በቁጥጥር ስር እናደርጋለን የሚለውን እቅዱን ለጊዜው ሊያዘገይ እንደሆነ የሚጠቅሱ መረጃዎች ወጥተዋል። ሰሞኑን በተጠናከረ መንገድ በአፋር ግንባር ኤርትራ ላይ ወረራ ለማድረግ ከባድ መሳሪያዎችን በማጓጓዝ የባህር ኃይል የተባሉትን ከሶማሌላንድ ከተከራየው ወደብ ላይ አሰማርቶ በባህር ላይ የሚያደርጉትን እንቅስቃሴ መሰረት በማድረግ ቀጣዩ ጉዞአችን
ጉዟችን ወደ አሰብ ነው የሚል በፊልም ጭምር የተደገፈ አስተያየት በማህበራዊ ሚዲያ ፈቀላጤዎቹ በኩል ሲያሰራጭ የነበረ ቢሆንም በአማራ ህዝብ ላይ የከፈተውን ጦርነት ባሰበው ልክ በአጭር ጊዜ ማጠናቀቅ አለመቻሉ በትግራይ ያለው አዲሱ አሰላለፍ ውሳኔውን ሊያዘገይና ተጨማሪ ጊዜ ለመውሰድ ማሰቡን የሚጠቅሱ መረጃዎች እየወጡ ነው። የአገዛዙ ወታደራዊ አዛዦች ኤርትራን ለመውረድ ዝግጅት እንዲደረግ ትዕዛዝ ተሰጥቷቸው ይህንኑ ውስጡን እያካሄዱ ሲሆን ከፍተኛ ወታደራዊ አዛዦቹ በሚያደርጉት ምክክር የኤርትራን ወታደራዊ ቁመና በይፋ እስከ መገምገም መድረሳቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። የአሜሪካ አስተዳደር ህጋዊ ቪዛ ያላቸውን አንዲት የኩላሊት ንቅለ ተከላም ስፔሻሊስትን አባረረ። ዳኛው ውሳኔም ጆሮ ዳባ ልበስም ተባለ በማለትም ቅሬታቸውን ገለጹ። የሊባኖስ ዜጋ የሆኑትም የኩላሊት ንቅለ ተከላም ስፔሻሊስትና በብራውን ዩኒቨርሲቲ ሜዲካል ስኩል ፕሮፌሰር የነበሩትም የ34 ዓመቷም ዶክተር ራሺድ አልዋይች ባለፈው ወር ወደ አገራቸው ቤሩት በመጓዝ ቤተሰቦቻቸውን ጠይቀው ወደ አሜሪካ ሲመለሱ ባለፈው ሐሙስም ከቦስተን ዓለም አቀፍ አውሮፕላን ጣቢያ የአሜሪካ የጸጥታ ኃይሎች በቁጥጥር ስር አውለዋቸው ለ36 ሰዓታትም የታሰሩ መሆናቸውን የተረዱት ቤተሰቦቻቸው ጉዳዩን ወደ ፍርድ ቤት ቢያቀርቡም በዶክተር ራሻ ጉዳይ የ48 ሰዓት እገዳና ማብራሪያ የጠየቁት የማሳቹሴትስ ፌዴራል ዲስትሪክት ዳኛው ሊዮ ሳርኬል ትዕዛዜም ተሰሚነት አቶም ዶክተር አልዊች ወደ ፈረንሳይ ፓሪስ በማጓዝ አውሮፕላን ተጠርዘው ወደ አገራቸው ሊባኖስም ተባረዋልም ብለዋል። በትላንትናው እሁድ ጠዋት ለሁለተኛ ጊዜ ውሳኔ ያስተላለፉት ዳኛ ሊዮ የአሜሪካም የጉምሩክና የድንበር ጥበቃ ኃላፊዎች ወይም ሰራተኞች ዶክተር ራሻን ከመባረራቸው በፊት ማብራሪያ እንዲሰጡኝ ላቀረብኩትም ትዕዛዜም አውቀው ገሸሽ ለማድረግ መወሰናቸውን ለማመን ተገድጃለሁ። ይህም እየተደጋገመ ለመጣው የፌዴራል ተቋማትም አደገኛ አሰራር አስቸኳይ መብራሪያ እሻለሁም ብለዋል። ከዶክተር አልዊች ጋር በብራውን ሜዲካል የኩላሊት ንቅለ ተከላ ፕሮግራም አብረው የሚሰሩት ዶክተር ጆርጅ ባሌስስ በሙያቸው ትሁት በባህሪያቸው ስመጥር ያሏቸው ዶክተር አልዊች በአሜሪካ ውስጥ የኩላሊት ንቅለ ተከላን የመሳሰሉትም ስራዎችን የሚሰሩ የውጭ ሀገር ባለሙያዎች ያለበቂ ምክንያት ማባረር የሕክምናም ተጠቃሚዎችን በመንገድ ላይ የሆኑ ታማሚዎችን ክፉኛ ይጎዳል፣ እንደ አገርም እንደ ሙያም እኛን ያጎድልናል በማለትም ቅሬታቸውን አሰምተዋል። ጥፋታቸው ሳይነገራቸው በመጡበት በተባረሩት ዶክተር አልዊች ጉዳይ ፍርድ ቤትም ዛሬም ከችሎት ይቀመጣልም ተብሎ ይጠበቃል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወንበዴ አባላት ያሏቸውን ከ200 በላይ የቬንዙዌላ ዜጎችን የፌዴራል ፍርድ ቤትም ዳኛ የእገዳ ውሳኔን ውድቅ በማድረግ ከ200 ዓመት በፊት የታወጀውን የጦርነት ጊዜ አዋጅን በመጠቀም ወደ ኤልሳልቫዶር ማባረራቸው ከፍተኛ ጥያቄም አስነስቷል። የዋይት ሃውስ ቃል አቀባይ ኮሊን ሌቬት የአንድ ከተማ ዳኛ የአሜሪካ አውሮፕላኖች ህገወጥ ስደተኞችን ይዘው ከአሜሪካ ምድር እንዳይወጡ የማገድ መብት የለውም፣ እገዳው ህገወጥ ነው በማለትም ተሟግተዋል። የአንጋፋው አርቲስት መራዊ ስጦታ ዜና ህልፈት ተሰማ። ቤተሰቦቻቸው በትላንትናው ዕለት ማረፋቸውን አስታውቀዋል። በኢትዮጵያ ብሔራዊ ቲያትር ከ60 ዓመታት በላይ በክላርኔት ጨዋታ የሚታወቁት ሙዚቀኛ፣ ገጣሚና ዜማ ደራሲ ጭምር የሆኑት አንጋፋው አርቲስት መራዊ ስጦታ ከዚህ ዓለም በሞት መለየታቸውን ዛሬ ቤተሰቦቻቸውና የሙዚቀኞች ማህበር አስታውቀዋል። ትላንት አመሻሽ ላይ ከዚህ ዓለም በሞት መለየታቸውን ዛሬ ያስታወቁ ሲሆን አንጋፋው አርቲስት መራዊ ስጦታ ከክላርኔት ጨዋታ ባለፈው የግጥምና ዜማ ደራሲነት፣ አቀናባሪነት የሚታወቁ ሲሆን በ1928 ዓ.ም በደቡብ ወሎ ዞን አምባሰል ወረዳ መወለዳቸውን የህይወት ታሪካቸው ይገልጻል። የአምባሰሉ ንጉስ፣ የክላርኔት ንጉስ በመባል የሚታወቁት አንጋፋው አርቲስት መራዊ ስጦታ ትውልድና እድገታቸው ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ሲሆን ከአምባሰል ወጥተው በክላርኔት አምባሰል ወደር በማይገኝለት ሁኔታ በመጫወት በሙዚቃው መድረክ ነግሰው ኖረዋል። አርቲስት መራዊ ስጦታ አምባሰል ሲጫወቱ አይቶ ስሜቱ የማይኮረኮር የማያነባ የለም። የሙዚቃ ህይወታቸው በ1942 ዓ.ም ገና የ14 ዓመት ልጅ እያሉ የማዘጋጃ ቤት በወቅቱ የሙዚቃና ቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ የቲያትርና የመንገድ ላይ ሙዚቃ ትርኢት ለማሳየት ደሴ በመጡበት ወቅት ወደ ሙዚቃ ለመሳብ ምክንያት እንደሆናቸው የህይወት ታሪካቸው ይጠቅሳል። አርመናዊ አስተማሪና አለቃቸው ሙሴ ነርሲስ በምግባራቸውም ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መራዊ ስጦታ ከሙሴ ነርሲስ ህልፈት በኋላ የሙዚቃ ክፍሉን ተረክበው ለ30 ዓመታት በኃላፊነት ማገልገላቸውም በዚህ ወቅት ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደ፣ ፍቅርተ ደሳለኝና ለሌሎችም በርካቶች ግጥምና ዜማ ደርሰው የሰጡ ሲሆን ሙዚቃም ማቀናበራቸውን የህይወት ታሪካቸው ይገልጻል። ከነዚህ ውስጥ የሚልክ ወስናቸው የእንጆሬ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር አፈር አትንፈጊኝ፣ በምድረ ሱዳን ያለሽው ጥቁሯ ጽጌረዳ፣ የመልካሙ ተበጀ ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርተ ደሳለኝ ልማት ልማትና ሌሎችም ሙዚቃዎች ተጠቃሽ መሆናቸው ተጠቅሷል። ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችን በመድረስና በማቀናበር
የሚታወቁት አርቲስት መራዊ ስጦታ የቅዱስ ጊዮርጊስ ስፖርት ክለብ የመጀመሪያ የሆነውን የክለቡን መዝሙር የሰሩ መሆናቸውን በአፄ ኃይለ ሥላሴና በደርግ ዘመን እንዲሁም በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር ላይ በሙያቸው ተሳትፎ ያደረጉ ሲሆን ዜማ በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራ መስራታቸውም ታውቋል። ከቀድሞ ንጉሥ ቀዳማዊ አፄ ኃይለ ሥላሴ ማበረታቻ የመጽሐፍት ሽልማት፣ በደርግ ጊዜ ማስታወቂያ ሚኒስቴር የምስጉን ሰራተኛ ወርቅ ተሸላሚ፣ የዓለም አቀፍ ጎልድ ሜርኩሪ ሽልማት ያገኙት አርቲስት መራዊ ስጦታው ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት ያገኙ፣ በሰሜን አሜሪካ ኢትዮጵያን አርቲስቶች ማህበር የክብር ተሸላሚና የባህልና ቱሪዝም ሚኒስቴር የክብር ዋንጫ እንደሸለማቸው ከታሪካቸው መረዳት ይቻላል። አርቲስት መራዊ ስጦታ ጡረታ ከወጡም በኋላ ከሙዚቃው ሳይርቁ እስከ ቅርብ ጊዜ ድረስ ከብሔራዊ ቲያትር እንደማይጠፉና የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስከተከለከሉበት ጊዜ ድረስ ክላርኔታቸውን ይዘው መገኘት ባለባቸው ቦታ ሁሉ ይገኙ እንደነበር የህይወት ታሪካቸው ይገልጻል። በአንጋፋው አርቲስት መራዊ ስጦታ ዜና ህልፈት የተሰማንን ሐዘን እየገለጽን ለቤተሰቦቻቸው፣ ወዳጅ ዘመዶቻቸው መጽናናትን እንመኛለን። በአማራው የህልውና ትግል ላይ ያተኮረ የመጀመሪያው ሳይንሳዊ ዓለም አቀፍ ጉባኤ ሊካሄድ ነው። በጆርናል ኦፍ አማራ የተዘጋጀው የመጀመሪያው ዓለም አቀፍ ሳይንሳዊ ጉባኤ ማርች 22 እና 23 2025 ቅዳሜና እሁድ አርሊንግተን ቨርጂኒያ ይካሄዳል። ይህ ጉባኤ በአማራ ህልውና ትግል ዙሪያ በምሁራን ጥናታዊ ጽሑፍ ቀርቦ ውይይት የሚደረግበት ነው። በሳይንሳዊ ጉባኤው ከአማራ ህልውና ስጋትና ትግል ጋር ተያያዥ በሆኑ አንኳር ታሪክና ቅርስ፣ የማህበራዊና ኢኮኖሚያዊ ተግዳሮቶች፣ የሰብአዊ መብቶችና ፍትህ እንዲሁም ተለዋዋጭ ፖለቲካዊና የደህንነት ሁኔታዎች ላይ ያተኮሩ ጥናታዊ ጽሑፎች ይቀርባሉ። በተጨማሪም ምርጥ ተሞክሮዎችና የተገኙ ልምዶች ይዳሰሳሉ። እርስዎም መጥተው ከምሁራኑ ይተዋወቁ፣ ይወያዩ፣ ሐሳቦችን ይለዋወጡ፣ ይመካከሩ። በዚህ ታሪካዊ ዓለም አቀፍ ሳይንሳዊ ጉባኤ ለመታደም ኤቨንት ብራይት ዌብሳይት ጋር በመሄድ አማራ ኮንፈረንስ ብለው በመፈለግ ወይም ይሄንን QR ኮድ ስካን በማድረግ ይመዝገቡ። መቀመጫው የተወሰነ ነው። ቀድመው ይመዝገቡ። ማርች 22 እና 23 ለሁለት ቀናት የሚካሄደው ጉባኤ አድራሻ በአሶሲሽን ኦፍ ዩናይትድ ስቴትስ አርሚ 2425 ዊልሰን ብሉቫርድ አርሊንግተን ቨርጂኒያ፣ ዚፕ ኮድ 22201። የመኪና ማቆሚያ ከህንፃው ስር አለ። የአማራ ማህበራት ተቋማትና ምሁራን የዚህ ታሪካዊ መድረክ አጋሮች ናቸው። በጆርናል ኦፍ አማራ አድራሻዎች ደውሉ፣ ይጻፉ፣ ይመዝገቡ። ጆርናል ኦፍ አማራ @gmail.com ይመዝገቡ። ጆርናል ኦፍ አማራ አን አፊሊየት ኦፍ ደ አማራ ፕሮፌሽናልስ ዩኒየን። ትንሿ የምስራቅ አፍሪካ አገር ሩዋንዳ ከምዕራብ አውሮፓዊቷ ቤልጅየም ጋር ያላትን ዲፕሎማሲያዊ ግንኙነት ዛሬ አቋረጠችም። ሁሉንም የቤልጅየም ዲፕሎማቶችን ከሀገሪቱም አስወጣች። የሩዋንዳ የውጭ ጉዳይ ሚኒስትር ባወጣው መግለጫ በዲሞክራቲክ ሪፐብሊክ ኮንጎ ውስጥ በተፈጠረው ግጭት ወቅት የአውሮፓ ሀገሯ ቤልጅየም ሩዋንዳን ያለማቋረጥ እያንቋሸሸችም ትገኛለችም ብሏል። ቤልጅየም በበኩሏም እርምጃውን የተመጣጠነ አይደለም በማለት ምላሽ በመስጠት የሩዋንዳ ዲፕሎማቶችም ግዛቷን ለቀው እንዲወጡ ውሳኔ አስተላልፋለች። የሩዋንዳ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የሩዋንዳ መንግስት በአስቸኳይ የሚጸና ያለው ዲፕሎማሲያዊ ግንኙነቱን ለማቋረጥ መወሰኑን አስታውቋል። ቤልጅየም በአካባቢው ግጭት ውስጥ በግልጽ ውገንና በማሳየት በተለያዩ መድረኮች በሩዋንዳ ላይ በተደራጀ መልኩ በመንቀሳቀስ በውሸትና በማጭበርበር በሩዋንዳ ላይ ያላትን የጥላቻ አስተያየት በማረጋገጥ ሩዋንዳና ቀጠናውን ለማተራመስም ጥረት ስታደርግም ቆይታለችም ብሏል። ምዕራብ አውሮፓዊቷ ቤልጅየም በበኩሏም እርምጃውን ወዲያውኑ የተመጣጠነ ያልሆነ በማለት በመቃወም ሁሉንም የሩዋንዳም ዲፕሎማቶች ከአገሯም አባራለች። የቤልጅየም የውጭ ጉዳይ ሚኒስትር ማክሲሜ ፔርቮት በማህበራዊ ትስስር ገጻቸው እንዳጋሩት ሩዋንዳም ከቤልጅየም ጋር ዲፕሎማሲያዊ ግንኙነቷን ለማቋረጥና የቤልጅየምን ዲፕሎማቶችን ህጋዊ እውቅና ለመምሳት መወሰኗም በእጅጉም አሳዝኖናል ብለዋል። የውጭ ጉዳይ ሚኒስትሩ በማከልም ይህ ያልተመጣጠነ እናም ከሩዋንዳ ጋር ስንስማማ እነሱ ወደ ውይይትም ላለመግባትም እንደሚሯሯጡም ያሳያልን ብለዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትም ሰኞ ዕለትም በሩዋንዳ ከሚደገፈው M23 አማጺ ቡድን ጋር በአንጎላ በሚካሄደው የሰላም ድርድር ላይ እንደሚሳተፍም በመግለጽም የሰሞኑ ዲፕሎማሲያዊ ፍጥጫም የተፈጠረም ሲሆን በኮንጎ በማዕድን የበለጸገችም ምስራቅም ግዛትን የሚቆጣጠረው የM23 አማጺ ቡድን ልዑካን ወደ ሉዋንዳ አንጎላ የላከም ሲሆን የቡድኑ ቃል አቀባይ ላውረንስም ካኑካም በማህበራዊ ትስስር ገጻቸው ገልጸዋል። በጥር ወር በሩዋንዳ የሚደገፉ አማጺያን በዲሞክራቲክ ሪፐብሊክ ኮንጎ በማዕድን የበለጸገውን ምስራቃዊ አካባቢን በመያዝ ግጭትም የተባባሰም ሲሆን የአውሮፓ ህብረት በምስራቅም ዲሞክራቲክ ሪፐብሊክ ኮንጎም ከተፈጠረው ግጭት ጋር በተያዘም 3 የሩዋንዳ የጦር አዛዦችና የመንግስት ማዕድን ኤጀንሲ ኃላፊን ጨምሮ 9 ግለሰቦችን ማዕቀብ ጥሎባቸዋል። የሩዋንዳ ልዩ ኃይል አዛዥ ሩኪም ካርሱሲና 2 የጦር ኃይሎች ዲቪዚዮን አዛዦች ዮጂን ናኬፕቶና ፓስካል ሙዚዚ እንዲሁም የሩዋንዳ ማዕድን ፔትሮሊየምና የጋዝ ቦርድ ኃላፊው ፍራንሲስ ካሜንዚ በመጨረሻው የህብረቱም የቅጣት እርምጃም ተወስዶባቸዋል።
አስረዋቸዋል። በአውሮፓ ህብረት ማዕቀብ የተጣለባቸው 5 ሰዎች የኤም23 ቡድን መሪ በትራንድ ዌሴማ ጨምሮ ከፍተኛ አመራሮችም ሲሆኑ የተባበሩት መንግስታት ድርጅት ባለፈው ዓመት ባወጣው ሪፖርት ሩዋንዳ ኤም23ን በብቃትም እንደምትቆጣጠርና በሀገሪቱ ውስጥም 4000 የሚጠጉ ወታደሮችም እንዳሏት ገልጸዋል። የሩዋንዳው ፕሬዝዳንት ፖል ካጋሜ ይህንን ውንጀላ በተደጋጋሚ ሲያስተባብሉም ተስተውለዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ሴቶች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።